እግዚአብሔር ነገሩን ካልሰራውና ከተወው አይጠቅምም ማለት ነው። ባይዘው እንደዚህ አይነት አምላክ አይረሳማ። እንኳን ያለህን አይደለም ያላሰብከውን አያረግም። እንደ ህይወት ላይ ያለህን አይደለም የሰራዊት ጌታ እግዚአብሔር እንዲህ ብሎ ነበር አይደለም። ያላሰብከውን እቅድ ውስጥ የሌለ አንድም ቀን አገኘዋለሁ ብለህ የማታስበውን ነገር እኮ እግዚአብሔር በህይወት ላይ ይሰራል። እንኳን ያለህን እንኳን የነገረህን ማን እንደሆነ ሲገባ ከእግዚአብሔር ጋር አካሄድ ይቀየራል። ምህረቱ የኃጢአት ላይሰንስ እንዳልሆነ ይገባል። እግዚአብሔር ማን እንደሆነ ሲገባ ምሮሃል ሲባል ነገ ኃጢአት አድርገህ ና ማለት እንዳልሆነ ይገባል። ማን ነው የማረህ የሚለው ስታይ ለምን ነጋ ይላል እኮ ሰው። ሌሊት ለምን አልሞትኩም እግዚአብሔር ይላል። እኛ ተሰብስበን ነጋልኝ ደግሞ ለምን በየማለዳ ምህረቱ አዲስ ነው። ለዚህ ቀን የተመደበ ምህረት አለ። ያ ለዚህ ዕለት የተመደበው ምህረት ነው አሁን ዛሬ እኛ ጋር ያለው። እግዚአብሔር በየቀኑ አዲስ አይደለም። እግዚአብሔር አይለዋወጥም። አዲስ የሚባል አምላክ የለም። አንድ አምላክ ነው ያለው፣ ለዘላለም ያው ነው። ምህረቱ ግን አዲስ ነው። ምን ማለት መሰለህ? መበደል አንተ አታቆምም ነው። ስለዚህ እግዚአብሔር ማለዳ ሰውየው ብድግ ሲል ከነ ወቀሳው ብድግ እንዳይል አዲስ ምህረት ይዞ ይጠብቀውና እና ወደፊት ይለዋል። ተኝተህ ስትነሳ ጥለኸው ተነስ ብሎ ደክመህ አቅቶ ስትወድቀው አይቀበለኝም እንዳትል አዲስ ነው ምህረቴና። እግዚአብሔር ሲገባን አረማመዳችን፣ አኗኗራችን ይቀየራል። ጸሎቶቻችን ይቀየራሉ። ባይዘው ኢየሱስ ባይዘው አክብሩኝ አይደለም ያለው። አባቶይ አክብረው ሲለው አክብሬዋለሁ፣ አከብረዋለሁ። ክብር እግዚአብሔር ነው። አክባሪ እግዚአብሔር ነው። ልጁን ያከበረው አብ ነው። በፍጹም 1000 ሰው ተሰብስቦ ስላጨበጨበ አይደለም። ኢየሱስ ኦልሬዲ ከብሯል። ዓለም መቼም ለምለም አትሆንም። ኢየሱስ እጁ ላይ ነው የሚያሳድር። መቼም የእረፍት ውሃ የሚባል የላትም። ኖርማል ወንዝ ነው ያላት። የእረፍት ውሃ እጁ ላይ ነው ያለው። ሆድ ውስጥ ይከፍትልሃል፣ ትረጋጋለህ። ዓለም በሙሉ ተዘቅዝቆ እየተሰቃየ አንተ በእግርህ በሰላም እያመሰገንክ ምን ሆነ ነው ይላል። ኢየሱስ እጅ ላይ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። ከጌታ ጸጋና ሰላም ይብዛላችሁ። መዝሙር 136 ከቁጥር 1 እስከ 4 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱ ለዘላለም ነውና። የአማልክትን አምላክ አመስግኑ፣ ምሕረቱ ለዘላለም ነውና። የጌቶችንም ጌታ አመስግኑ፣ ምሕረቱ ለዘላለም ነውና። እርሱ ብቻውን ታላላቅ ተአምራትን የሚያደርግ ምሕረቱ ለዘላለም ነውና። ይህ የመዝሙር 136 ሌዋዊ የሚሆን ካህን ወይንም የህዝብ አለቃ፣ የህዝብ መሪ የሚሆን ሰው፣ ንጉሱም ሊሆን ይችላል። ከእሱ አስቀድሞ ይናገራል። ከዛ ህዝብ ደግሞ እየተቀበለው ይላል እና የቅብብሎች ነው ማለት ነው። ወይ ንጉሱ ወይ ሊቀ ካህኑ ወይ አንዳቸው የህዝቡ አለቃ፣ የህዝቡ መሪ፣ የሃይማኖት መሪዎች ሊሆን ይችላሉ። ቆመው በእስራኤል መካከል ለግለሰብ የሚለው አይደለም፣ በእስራኤል መካከል ድፍን ጉባኤ የሚለው ነው ወይንም ህዝቡ የሚለው ነው። እሱ ያንን ሲል እነሱ ምህረቱ ለዘላለም ነውና እያሉ ይቀበሉታል ማለት ነው። እና የዝማሬው ስለ እግዚአብሔር ምህረት በጣም አስደናቂ በሆነ መንገድ የተተረከበት ዝማሬ ነው። የእግዚአብሔር ምህረት ምን ያክል ጥልቅ እንደሆነ፣ የእግዚአብሔር ምህረት ምን ያክል ሰፊ እንደሆነ፣ የእግዚአብሔር ምህረት ደግሞ ምን ያክል ታላቅ እንደሆነ በዚህ መዝሙር ላይ በ26 ቁጥር ሙሉ ነው እንግዲህ የዚህ መዝሙር ዘማሪ የሚተርከው። የእግዚአብሔር ምህረት የገባው ዘማሪ ነው። የእግዚአብሔር ምህረት ምን ያክል ጥልቅ እንደሆነ፣ ምን ያክል ሰፊ እንደሆነ፣ ምን ያክል እርዝማኔው ከፍታው ምን ያክል ትልቅ እንደሆነ በደንብ ተረድቷል። እና የዚህ መዝሙር ዘማሪ የእግዚአብሔር ምህረት የእስራኤልን ወርቃማ ታሪክ ሰርቶታል ብሎ ነው የሚዘምረው። የእስራኤል ወርቃማ ታሪኳ እስራኤል ከእግዚአብሔር ጋር ሄጃለሁ ብላ በየትውልድ መካከል እየተቀባበለች የምትናገረውን ታሪኳን እግዚአብሔር የሰራው በምህረቱ ነው ይላል። እና የእግዚአብሔር ምህረት ታሪክ ሰሪ ነው። የእግዚአብሔር ምህረት ይሰራዋል ብለን የማንጠብቀውን የትኛውንም ነገር ሰሪ ነው፣ አድራጊ ነው። እግዚአብሔር ምህረቱን በላያችን ላይ ያግንን። እግዚአብሔር ምህረቱን በምድራችን ላይ እንደገና ደግሞ ያብዛ። መጽሐፍ ቅዱሳችን ስለ እግዚአብሔር ምህረት ዛሬ እኔ ይህንን ሐሳብ ለማንሳት መዝሙር 136ን ተጠቀምኩት እንጂ መጽሐፍ ቅዱሳችን ይህንን ሐሳብ በጣም በስፋት ይተርከዋል። አፍተሮል እኛም ብንሆን የእግዚአብሔር ምህረት ውጤቶች ነን። እግዚአብሔር ሲምር የተገኘን ሰዎች ነን። እኛም ብንሆን ምናልባት ዛሬ እኛ ላይ የገነነውን ምህረት የበለጠ በመረዳት በማወቅ በደንብ አንደርስታንድ አድርገን እንድንኖር ነው የእግዚአብሔርን ቃል የምጠቅሰው እንጂ ስለ ምህረቱ ከኔና ከእናንተ በላይ ምስክር አያስፈልግም። ስለ ምህረቱ ከእናንተ የሚበልጥ ሊያወራ የሚችል ይቅር የተባለ የተማረ እግዚአብሔር የተወለት እንደኔና እንደናንተ ያለ
የለም። እኛ ሕያዋን ምስክሮች ነን። ሙታን አያመሰግኑህም ነው የሚለው መጽሐፍ። እኔ በሕይወት አለው ስለ እግዚአብሔር ምሕረት ምስክሮኜ ለመናገር እግዚአብሔር የተመሰገነ ይሁን። አውቃለሁ አንዳንዶቻችንን እግዚአብሔር ከሲኦል በር ላይ እንደጠራን አውቃለሁ። ግን ደግሞ በእውነት ነው የምላችሁ ሰው ከቤተ መንግስት ቢመጣም ስለ በጎነቱ አይመጣም። እግዚአብሔር ስለማረው ነው የሚመጣው። በፍጹም ሰው ሆኖ በጣም ጥንቃቄ በሞላበትና በስነ ስርዓት ወላጆቻችን አሳድገውን ሊሆን ይችላል። ከፍጥረታችን ግን የቁጣ ልጆች ነን። በጣም ዲሲፕሊን ልንሆን እንችላለን። ከፍጥረታችን የቁጣ ልጆች ነን። ወደ እግዚአብሔር ቤት ለመምጣት ኳሊፋይድ የሆነ ህይወት ያለው ሰው የለም። ወደ እግዚአብሔር ቤት ያመጣን የእግዚአብሔር ምሕረት ብቻ ነው። እግዚአብሔር ይመስገን። እንደውም እኮ ይሄው ራሱ ዘማሪው መዝሙር 63 ላይ ነው የሚናገረው። መዝሙር 63 ላይ ነው ምሕረትህ ከህይወት ይሻላል አለ። እንደውም ህይወት ራሱ የተገኘው በምህረት ነው አለና ምሕረትህ አልዋው ከህይወት ይሻላል። ስለዚህ አመሰግንሃለሁ። ክብር ለእግዚአብሔር ለአምላካችን ይሁንና እዚህም ላይ ይሄንን ነው የሚዘምረው። መዝሙር 63ን የዘመረው ሰውዬ ይመስለኛል 63:4 ላይ ነው ያለው አይደል? መዝሙር 63:4 ላይ ነው ምሕረትህ ከህይወት ይሻል። እያበላለጠ አይደለም። ህይወት የተገኘው በምህረት ነው። አሁን ህይወት ያንሳል ምህረት ይበልጣል አይደለም እያለ ያለው። በህይወት እንድንኖር ምሕረህን ነው። ህይወትን የሰጠን ምሕረህን ነው። ያንተ ምህረት ነው ይሄው በህይወት የሚያኖረን። ባትምረን ኖሮ ማን በፊት በህይወት መኖርስ ይችላል? እግዚአብሔር ባይምር ከእግዚአብሔር ቁጣ ፊት ማን ሊያመልጥ ይችላል? ማንስ ከእግዚአብሔር ጽድቅ ሊተርፍ ይችላል? ከእግዚአብሔርን ቅድስና መጥኖስ ማን ወደፊቱ ሊቀርበው ይችላል? ቀደም አንደኛ ጢሞቴዎስ ምዕራፍ 1 እና ምዕራፍ 6 ላይ ሁለት የተጠቀሰ ጥቅስ አለ አይደል? ማንም ሊቀርበው በማይችል ብርሃን ብቻውን ለዘላለም የሚኖር የተባለ አምላክ ማንም ሊቀርበው አይችልም። መቼ? ለዘላለም። ከማን ጋር ነው የሚኖረው? ብቻውን ለዘላለም። ማንም የማይጠጋው አምላክ ተጠጉኝ ቅረቡኝ ያለው ምሮኝ ነው። አሜን ነው። እግዚአብሔር ይመስገን። ለምን ነጋ ይላል እኮ ሰው። ሌሊት ለምን አልሞትኩም እግዚአብሔር ይላል። እኛ ተሰብስበን ነጋልኝ ደግሞ ለምን? በየማለዳ ምህረቱ አዲስ ነው። ለዚህ ቀን የተመደበ ምህረት አለ። ያ ለዚህ ዕለት የተመደበው ምህረት ነው አሁን ዛሬ እኛ ጋር ያለው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር በየማለዳ አዲስ አይደለም፣ ምህረቱ ነው በየማለዳ አዲስ። እግዚአብሔር በየቀኑ አዲስ አይደለም። እግዚአብሔር አይለዋወጥም። አዲስ የሚባል አምላክ የለም። አንድ አምላክ ነው ያለው፣ ለዘላለም ያው ነው። ምህረቱ ግን አዲስ ነው። ምን ማለት መሰለ? መበደል አንተ አታቆምም ነው። ግን በቃ ሰው ሊበድል ይችላል። በሐሳቡ ይበድላል፣ በንግግር ብዛት ይበድላል፣ በድርጊት ይበድላል። ስለዚህ እግዚአብሔር ማለዳ ሰውየው ብድግ ሲል ከነ ወቀሳው ብድግ እንዳይል አዲስ ምህረት ይዞ ይጠብቀውና እና ወደፊት ይለዋል። ተኝተህ ስትነሳ ጥለኸው ተነስ ብሎ በየማለዳ ምህረቱ አዲስ ነው። በዚህ ቀን የተመደበ አዲስ ምህረት አለ። እንዴት አይነት አምላክ ነው! እንዴት አይነት እምነት ነው የገባ ነው! ባካ የመጀመሪያ ቀን የተቀበልነው ምህረት እኮ ለዘላለም ይበቃል። እግዚአብሔር ግን በየቀኑ ይሁን እስቲ ያለ አዲስ ምህረት በየቀኑ ከኔ ጋር ውስጥ ህብረት እናርግ። ልትበድል ትችላለህ። ማለዳ አዲስ ነው ምህረቴና። ደክመ አቅቶ ስትወድቀው አይቀበለኝም እንዳትል አዲስ ነው ምህረቴና። እና የዚህ መዝሙር ዘማሪ በጣም ብዙ ነገር ነው የሚያነሳው። ሲያነሳ በጣም ብዙ ነገር ነው የሚያነሳው። እግዚአብሔርን ስለማንነቱ ነው አይደለም የሚያመሰግነው፣ ስለማንነቱ ያመሰግነዋል። አሁን የእግዚአብሔር ምህረትን ሲጠቅስ ከማንነቱ ከእግዚአብሔር ማንነት አንጻር ያነሳዋል። ቀጥሎ ከፈጣሪነቱ አንጻር ምህረትን ያነሳል። ቀጥሎ ከቤዛነቱ አንጻር የእግዚአብሔርን ምህረት ያነሳና ለዘላለም ደግሞ ምህረት አለ ይላል። እግዚአብሔር ይመስገን። እና ያነበብኩት የመጀመሪያዎቹ ቁጥሮች ላይ ምንድነው የሚለው? እግዚአብሔርን አመስግኑ ቸር ነውና ምህረቱ ለዘላለም ነውና። ከዛስ የአማልክትን አምላክ አመስግኑ ምህረቱ ለዘላለም ነውና። የጌቶችን ጌታ አመስግኑ ምህረቱ ለዘላለም። እነዚህ የመጀመሪያዎቹ 3 ቁጥሮች ይሄንን አደረገ፣ ይሄንን ሰራ፣ ይሄንን አከናወነ አይደለም። ስለ ማንነቱ የቀረቡ ምስጋናዎች ናቸው። ስለ ማንነቱ አንተ እግዚአብሔር ነህና፣ የአማልክት አምላክ ነህና፣ የጌቶች ሁሉ ጌታ ነህና፣ ስለ ማንነቱ የቀረበ ምስጋና ነው። እግዚአብሔር ስለሆነ ብቻ ምስጋና ይገባዋል። እንዲህ ስላረገ፣ እንዲህ ስለሰራ፣ እንዲህ ስለሆነ አይደለም። እግዚአብሔር ስለሆነ ስለ ማንነቱ እንደዚህ አይነት ስለሌለ፣ የሱ አይነት ስለሌለ፣ ያንተ አይነት የለም ተብሎ ተመስገን። ወርሺፕ ባይዘው ትክክለኛው ወርሺፕ በእግዚአብሔር ማንነት ላይ የሚቀርብ ነው። እንትን ስላደረገ አይደለም። አንተ እግዚአብሔር ነህና። አምልኮ እኮ ለእግዚአብሔር ነው የሚቀርበው እኮ ከኔ ጋር በተያያዘ ነገር ብቻ አይደለም። እሱ ስለሆነ አንተ ነህ፣ እኔ ነኝ። ከምንም ጋር አታመሳሱ፣ አታነጻጽሩ። ምን ማለት መሰለ? ከምሰራው ስራ ጋር እንዳታነጻጽሩኝ እኮ ነው። እግዚአብሔር ለምሳሌ የሆነ ተአምር
አረገ? ይዘረዝራቸዋል ተአምራቶቹ። ካደረግኩት ነገር ጋር እንዳታነጻጽሩኝ፣ ሰራሁት እንጂ እኔ ከዛ በላይ ነኝ፣ እኔ ነኝ አለ። ምንድነው ያሉት የነቢያት መጽሐፍ ላይ? አቤቱ አንተ ነህ፣ ዓመታቶችም ከቶ አያልቁ። የዘላለም አምላክ ስለሆንክ እናመሰግንሃለን። ዘመን ስለማይዝህ ከጊዜ ውጪ ስለሆንክ፣ ስለማትሰበሰብ እንዳንተ አይነት አምላክ ስላለ ተመስገን። እና የዚህ መዝሙር ጸሐፊ እግዚአብሔርን አመስግኑት ይላል። ለምን ሲሉ ቸር ነውና ምሕረቱ ለዘላለም ነውና፣ ስለ ማንነቱ፣ ስለ ህልውናው፣ ስለ እግዚአብሔርነቱ። እኔ አንድ ጌታችን ኢየሱስ ክርስቶስ ሲጸልይ እንደዚህ ብሎ ጸለየ። ስምህን ገልጬላቸዋል አይደል? ያረከውን የሰራውን አይደለም ያለው፣ ስምህን ገልጬላቸው። ኢየሱስ ምን አስተማርክ አለው አብ። ያንተን ስም ምንድነው የሰበካቸው ሲል ስምህን አቤቱ ስምህን ገልጬላቸው። ኢየሱስ ስም ኦልዌይስ ኦቶሪቲ ነው፣ ስልጣን ነው፣ ማንነት ነው። ስም እና አንተን ነው ስነግራቸው የኖርኩት፣ አንተን ነው ስተርክላቸው የኖርኩት። እሱ ብርሃን ነው ስላቸው ነበር። ጨለማ በእርሱ ዘንድ ከቶ የለም ስላቸው ነበር። እንደሱ አይነት አምላክ የለም ስል ነበር። ስለ አንተን የነገርኳቸው። ጴጥሮስ ካመሰገንም ያመሰገነው አንተን አይቶ ነው። እነ ጳውሎስ እንከተል ካሉ የሚከተሉት ራስህን አይተውህ ነው። እግዚአብሔርና የሰራውን ስራ መለየት አለብን። አንዳንዴ ይቀላቀልብናል። እግዚአብሔር ብቻውን በማንነቱ ምስጋና ይገባዋል። ስለሰራው ስራማ ምን ጥያቄ ያለው? የሰራውማ እኮ እኔ ላይ ነው የሰራው፣ ለእኔ ነው እኮ የሰራው። እሱማ ይመለከተኛል። ከኔ ውጪ ስለሆነው ስለማንነቱ ግን ማመስገን አለ። እግዚአብሔር ራሱን ይግለጥልን። በእውነት ነው የምላችሁ፣ እግዚአብሔር ሲገባን አረማመዳችን፣ አኗኗራችን ይቀየራል፣ ጸሎቶቻችን ይቀየራሉ። ባይዘው አሁን እግዚአብሔር ሰጪ፣ ከልካይ፣ ወሳጅ፣ ነጣቂ ምናምን ብቻ ከሆነ ልክ እንደ እንትን ነው የሚመስለን፣ የጎበዝ አለቃ አይነት አድራጊ ፈጣሪ ኖ። ከዛ አውጡት። ማንነቱን እግዚአብሔር ይግለጥልን። ቅድም ያመሰገንነው ማንነቱን ስለሆነ ከዛ ቀጠለ አይደል? ቸር ነውና ምሕረቱ ለዘላለም የአማልክትን አምላክ አመስግኑት። የአማልክት አምላክ ማለት አማልክት በዛ ዘመን ባይዘው ጣዖታት ድንጋይ ምናምን ብቻ ሳይሆን ነገስታትን ጭምር አማልክት ናቸው። ነገስታት ለምሳሌ መጽሐፍ ቅዱሳችን ላይ ፈርዖን አምላክ ነበር፣ የበኩራት አምላክ ነው። ናቡከደነጾር አምላክ ነው። አማልክት ናቸው። ነገስታቶቹ ሼር ያደርጋሉ። ባይዘው መለኮት ነን ብለው ይመለኩ ነበር። ካሉት አማልክቶች መካከል ዋናው አምላክ የሚባሉት ብዙ ጊዜ እነሱ ናቸው። ቄሳር አምላክ ነበር። ባይዘው ቄሳር አምላክ ነበር። ቄሳር አምላክ ነው ብሎ ነው ሰው ክሌም የሚያደርገው። ቄሳር አምላክ ነው። ኢየሱስን ጨምሮ በጣም ብዙዎቹ ላይ መከራ ሲያመጡባቸው ቄሳር አምላክ ነው። ኢንካርኔት ያደረገ አምላክ። ሮማ የሚባለው አምላክ ኢንካርኔት አድርጎ ነው ቄሳር። ሮማ የሚባል አምላክ አለ ነው። ስጋ ለብሶ ወደ ምድር ሲመጣ ቄሳር ነው ብሎ ነው የሚያምኑት። ነገስታቶች መለኮት ነን፣ ዲቫይን ነን፣ ዲቪኒቲ ሼር አድርገናል ብሎ ያምናሉ። ብዙ ጊዜ ተጠቀመዋለሁ እኔ ነግራችሁም አውቃለሁ። ጌታችን ኢየሱስ ክርስቶስ የማ ልጅ ነው? አንተ ክርስቶስ የሕያው እግዚአብሔር ልጅ። ሕያው የሚል ከፊት አለ። የእግዚአብሔር ልጅ ብቻ አይደለም፣ የሕያው እግዚአብሔር ልጅ ነው። ለምን መሰላችሁ? ይህንን ሴንቴንስ በጴጥሮስ አንደበት እግዚአብሔር የተናገረው። ቄሳር ሲጽፍ ሳንቲሙ ላይ ሲጽፍ ምን ብሎ ነው የሚጽፈው? የሕያው የአውጉስጦስ ቄሳር ልጅ ጢባሪዮስ ቄሳር ብሎ ነው የሚጽፈው ሲጽፍ። አውጉስጦስ ቄሳር አባቴ ሕያው ነው የሚለው። ቄሳሩ ሲሞት ሰማይ አምላክ ሆኖ ይኖራል ነው። እኔም ስሞት እየሞትኩ አይደለም፣ አምላክ ሆኜ ለዘላለም ልኖር ነው። ኢየሱስ ክርስቶስ ያፈረሰው እሱን ነው። የሕያው የአውጉስጦስ ቄሳር ኖ የሕያው እግዚአብሔር ልጅ የለም። አውጉስጦስ የሚባል የለም፣ ከመቃብር በታች ነው። የኔ አባት ግን ሕያው ነው፣ የሱ ልጅ ነኝ ነው። ስለዚህ ነገስታት አምላክ ነን ስለሚሉ እግዚአብሔርን መጣና የዚህ መዝሙር ደራሲ የአማልክትን አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መጣና እንደዚህ ያለ ለፈርዖን በሙሴ በኩል መጣና እንደዚህ ያለው። እርሱ እግዚአብሔር ማን ነው ሲለው፣ እግዚአብሔር መጣና እንደዚህ ያለው፣ በግብፅ አማልክት ላይ እፈርዳለሁ። አንዱ የፈረደው ፈርዖን ላይ፣ በኩሩን እገለዋለሁ አለ። ለምንድን ነው የፈርዖንን በኩር የምትገለው? እሱ የበኩር አምላክ ነኝ ብሏል። ከሱ ቤት ነው የምጀምረው። እሱ አምላክ እንዳልሆነ እስራኤል ለኔ በኩሬ ናት አለ። በኩር እንደምጠብቅ በኩር እንደማይጠብቅ አሳየዋለሁ። እኔ በኩሬን ጠብቄ ያወጣዋለሁ፣ እሱ ግን ልጁን አያድነውም አለ። የበኩራት አምላክ ላይ እፈርዳለሁ። መጽሐፍ ሲናገር እግዚአብሔር በዛች ሌሊት ሲመጣ ከፈርዖን ቤት ጀመረ ነው የሚለው። ባይዘው ፈርዖን እንደዚህ ብሎ ልጁ ጠባል አይደለህም እያለው ነው እግዚአብሔር። አምላክ አይደለህም፣ እኔ ነኝ አምላክ። እግዚአብሔር እኮ ታውቃለህ አይደል? አምላክነቱ ማረጋገጫ ለመስጠት ከመጣ እየተለማመጠ አይደለም የሚሰጠው፣ እየፈረደ ነው የሚሰጠው። ጥርግ ነው የሚያደርገው። የኛ አምላክ አይነት የትም የለም። የእምነት ጀማሪ
የፊሎሶፊ ጀማሪዎች በሙሉ መቃብር ውስጥ ናቸው። ክርስትና ብቻ ነው በዚህ ከሞት የተነሳ የእምነት ጀማሪ ያለው። እኛ ብቻ ነን በዚህ በህይወት ለዘላለም የሚኖር የእምነት ጀማሪ ያለ። ሌሎቹ በሙሉ አይዲዮሎጂያቸውን የቀረው ሰዎቹ የሉ። የኛ ሞትን ድል አድርጎ ተነስቷል። ለዘላለም በሰማይ አለ፣ በቅርብ ይመጣል። የአማልክት አምላክ መሆኑን ኢየሱስ ክርስቶስ ጌታ ነው። የአማልክትን አምላክ አመስግኑ ሲል ህዝቡ ተሰብስበው ያ ሁሉ ህዝብ ይሄ ድምፁ ጥሩ ነው እና ከፍ ያለ ቦታ ላይ ነው የሚቆሙት። ደግሞ ታውቃላችሁ እግዚአብሔር ለአገልግሎቱ ሲል ጉሮሯቸውን ይነካዋል። የአማልክትን አምላክ አመስግኑ ሲል ሌዊው፣ ካህኑ፣ ህዝቡ ምህረቱ ለዘላለም ነውና የአማልክትን አምላክ አመስግኑ ማለት ከእናንተ አምላክ በቀር ሌላ የለም ሲል እኮ ነው። ምህረቱ ለዘላለም ነውና ኢየሱስ ክርስቶስ ጌታ ነው። ከዛ የጌቶችን ጌታ አንድ የመጽሐፍ ቅዱስ ጥቅስ ራዕይ ምዕራፍ 1 ቁጥር 5 አይደል? የምድር ነገስታት ገዢ ነው ይለዋል ኢየሱስን ሲጠራው የምድር ነገስታት ገዢ፣ የጌቶች ጌታ። ትክክለኛው ኩሪዮስ ሎርድ ኢየሱስ ነው። ሎርድ ኢየሱስ ነው። ኢየሱስ እኮ የምድር ነገስታት የመጨረሻው ክብር መሬት ላይ ንግስና ነው። ኢየሱስ የምድር ነገስታት ገዢ ነው። ሰው ሲጨርስ አናቱ ላይ ኢየሱስ አለ። የስልጣን ሁሉ ራስ ይለዋል እኮ ያለ አይደል? ቆላስያስ ምዕራፍ 2 ቁጥር 9 የአለቅነትና የስልጣን ሁሉ ራስ፣ የአለቅነትና የስልጣን ሁሉ ራስ በሆነው ይልና ወደኛ ያመጣዋል። በእርግጥ ጳውሎስ በጣም የሚገርም ሰው እኮ ነው። የአለቅነትና የስልጣን ሁሉ ራስ ሲሉ በሆነው በእርሱ ተሞልታችኋል። እኛ ጋር አመጣው። ታውቃለህ፣ አሁን ስትኖሩ ከእሱ ጋር ነው የምትኖሩት ነው። በጣም ምድርን ያስጨነቀ የመጨረሻ ካለ የእሱ አናት ላይ ባለው በእሱ ተሞልታችኋል ብሎ ጳውሎስ አመጣው። እኔ መዝሙር 136 ላይ ነኝ። ግን የአለቅነትና የስልጣን ሁሉ ራስ ክርስቶስ፣ የጌቶችን ጌታ አመስግኑ። አን ኦርደር ፖዚሽናሊ እግዚአብሔርን የሚያክል ጌታ የለም። ጌታ እግዚአብሔር ነው። ክብር ለእግዚአብሔር ለአምላካችን ይሁን። ከዛ ቀጠለ። በቃ ቁጥር 4 ፓኬጅ ናት። ቁጥር 4 ፓኬጅ ናት። እርሱ ብቻውን ነው የሚለው። በጣም እኮ ከባድ እኮ መጽሐፍ ቅዱስ እርሱ ታላላቅ ተአምራትን ያደረገ ቢሆን ብቻውን የሚለው ቃል ባይኖር እርሱ ታላላቅ ተአምራትን ያደረገ ሲል ሩም አለ እዚህ ውስጥ። ኦኬ ሌሎችም የሚያደርጉ አሉ። ቃሉ ምንድን ነው የሚለው? እርሱ ብቻውን ይሄንን ሊያደርግ የሚችል የለም ማለት ነው። አጋንንት በለው ስጋ ለባሽ በለው ማንም ይሄንን ሊያደርግ የሚችል እርሱ ብቻውን ታላላቅ ተአምራትን ያደረገ። ለማግነን የገቡ ቃላት አይደሉም እነዚህ። አሁን ብቻውን ታላላቅ የሚሉ ቃላቶች ነገሩን በጣም ለማግነን ተፈልጎ የገቡ ቃላቶች አይደሉም። ትክክል ናቸው። ሰው ጋር ቢሆኑ ማጋነን ነው። ብቻውን ሰራ ብትሉት የሆነን ሰውዬ እያጋነናችሁለት ነው። ታላላቅ ነገር አደረገ ብትሉት ንጽጽር ነው። ሌላም የሚያደርግ አለ። እግዚአብሔር ጋር ሲመጣ እየተጋነነለት አይደለም። ትክክልም ይሄ ብቻ ነው። እግዚአብሔር ብቻውን ታላላቅ ተአምራቶችን አድርጓል። ምን አረገ ይላሉ። እንደዛ አይነት ነገር ይኖራቸዋል። እርሱ ብቻውን ታላላቅ ተአምራትን ያደረገ ምህረቱ ለዘላለም ነውና ሲሉ ከዛ ቀጥሎ የዚህ መዝሙር ጸሐፊ መዘርዘር ጀመረ። ከቁጥር 5 ጀምሮ ሰማያትን በብልሃት የሰራ ምድርን በውሃ ላይ የዘረጋ ታላላቅ ብርሃናትን የሰራ ፀሐይን በቀን እንዲሰለጥን ያደረገ ጨረቃንና ከዋክብትን በሌሊት እንዲሰለጥኑ ያደረገ። እዚህ ድረስ ቁጥር 9 ድረስ ይሄንን ከእግዚአብሔር ውጭ ሊያደርግ የሚችል የለም። እግዚአብሔር the creator God፣ እግዚአብሔር ፈጣሪ ነው። የእናንተ አምላክ የአማልክት አምላክ የጌቶች ጌታ ብቻውን ታላላቅ ተአምራት የሚያደርግ ያልኳችሁ እርሱ ይሄንን በማድረግ ብቸኛ ነው። ሰማያትንና ምድርን በብልሃት እኔ እኮ እንደው አንዳንዴ መጽሐፍ አሁን ዘፍጥረት ምዕራፍ 1 ላይ ሰማያትና ምድርን ፈጠረ ነው። መዝሙረ ዳዊት ላይ ሲመጣ በብልሃት ሰማያት ነው፣ ብልህ ነው እግዚአብሔር። እኛስ ሞኞች ነን። ሲጀመር ሄዳን ነው ራሱ በሰብከ ሞኝነት ነው። ታውቃለህ በጣም እግዚአብሔር ቢጠበብ አይገባንም። በሞኝነት እንደው ዝም ብሎ ይቀበሉ ብሎ ቅልል ሲያደርገው በጣም እናስባለን የሚሉ ሰዎች አንቀበልም አሉ። ቲንከርስ ነን ብለው የሚያስቡ በጣም ቲንከርስ ጭንቅላታቸውን የሚያስጨንቁ ሰዎች አሉ። እንደኛ ሞኝ ያልሆኑ ምን መሰለ ራቁቱን የተሰቀለ አንድ ሰውዬ አንድ አይሁዳዊ ምን ማለት ነው? እኛስ የዘላለም ሕይወት ነው ጥልቅ አለ። ይኸው ገብተን ቀረን። እንደኛ ኤክስፔሪየንስ የሚያደርግ መሬት ላይ ማንም የለም። ሶስተኛው ዓለም እንዲህ የሚዘምር መከራ በሞላበት መሬት ላይ እንደኔ ማን ነው እያለ የሚዘምር አሁን ማንም በፈለገው መንገድ የፈለገውን ይተርጉም። አይመለከተኝም። እኔ ነካኝን አውቃለሁ፣ የፈሰሰልኝን አውቃለሁ፣ ውስጥ የሚገላበጠውን ሕይወት አውቃለሁ።
እንዴ ዋስትናችን እሱ ብቻ ነው። የዘላለም ሕይወት አለ ብለን እንዘምራለን። ይሄ ሰውዬ እንደዚህ ያለ ሰማያትን ምድርን ቁጥር 6 በውሃ ላይ የዘረጋ። ይሄንን ጥቅስ ማን ይጠቀመዋል መሰላችሁ? ጴጥሮስ። መሬት በውሃ ላይ እንደተመሰረተች እናውቃለን። በቃ ሁለት፣ አንድ የብሉይ ኪዳን አንድ የአዲስ ኪዳን ተነግሮናል። ሶስተኛውን እኛ እንለዋለን። ጸንቷል። እኔ የማምነው መጽሐፍ ቅዱስ ነው። እና ሰማያትን በብልሃት ሰማያት ማለት ሄቨንስ ነው። ይሄ የሚታየው ብቻ ሳይሆን መንፈሳዊ ዓለም ማለት ነው። በዚህ ትርጉሙ ሰማያት ማለት ይሄ ሰማይ ማለት ብቻ ሳይሆን መንፈሳዊ ዓለሙን ጭምር እግዚአብሔር ሲፈጥር የፈጠረው ሁሉንም ነው። የሁሉ ፈጣሪ ነው እግዚአብሔር። ከእግዚአብሔር ውጪ የሆነ ነገር በሙሉ ተፈጥሮ ነው። እግዚአብሔር ብቻ ነው ለዘላለም የኖረ። ማንኛውም ነገር ተጀምሮ ነው። እጅግ ግዙፍ የምትሏቸው መንፈሳዊ ፍጡራን ቅዱሳን መላእክት ሊሆኑ ይችላሉ፣ አጋንንት ሊሆኑ ይችላል። የሆነ ጊዜ እግዚአብሔር ፈጥሯቸው ነው። ሰማያት በጣም ኮምፕሊኬትድ ነው። ከዩኒቨርስ ውጪ ስፒሪት ሪልሙ ማለት ነው። ከዩኒቨርስ ውጪ መንፈሳዊ ዓለሙ ማለት ነው። በጣም ኮምፕሊኬትድ ነው። በጣም ውስብስብ ነው። እጅግ ደግሞ ግዙፍ ነው። በብልሃት ሰራኸው አለ። ክብር ለኢየሱስ ይሁን። ብልሃት ይፈልግ ነበር ነገሩ። አንተ ነገር አይጣረስብህም፣ አይጋጭብህም። ስትፈጥር ለዘላለም ትክክል ነህ። ሰማያትን ሄቨንስ የመላእክትን ኦርደር በዙፋኑ ፊት ያሉትን መላእክት ኦርኬስትሬት ሆኖ እንዲያመልኩት ኦርደር ተጠብቆ እንዲኖሩ ሰማያትን መኖሪያህን አካባቢህን አንተ ዙሪያ የሚያገለግሉትን ኪሩቤል ሱራፌል ምናምን በሙሉ በብልሃት ፈጠርካቸው። ዕብራውያን 11 ጀምረን የለ የሚታየው ከማይታየው እንደመጣ ከሚታየው የማይታየው ይበልጣል እኮ እያለን ነው። የማይታየው በጣም ሰፊና ጥልቅ ነው። እሱ ነው በብልሃት ሰራዋል። ይሄ መገለጥ ይፈልጋል። ባይዘው እንዲህ ለማለት ብርሃን ይፈልጋል። መንፈሳዊ ዓለምን ለማወቅ ምድርን አለና በውሃ ላይ የመሰረት ሰማያትን በብልሃት የሰራ ሲል ህዝቡ ሄሴድ ነው አይደለ? እንትኑ ምህረት ሄሴድ ነው። እና ህዝቡ ሰማያትን በብልሃት የሰራው በምህረቱ ነው። ሰማያትን እግዚአብሔር ሲያበጃጃቸው እግዚአብሔር ብቻውን መኖር ደክሞት አይደለም የፈጠረን። ያለኛ ዘላለም ኖሯል። እኔ እናንተ ከጀመርን 100 ዓመት አይሞላን። መሬት ላይ እኛን ነው እያወራን። ይገባቸዋል። ያንን መንፈሳዊ ዓለም እግዚአብሔር በብልሃት ነው የፈጠረው። ምህረቱ ነው ብልሃቱን ያሳየን። ምህረቱ ለዘላለም ነውና ሲሉ ሰማያትን ሲል ምድርስ ይላል። ምድርስ ሲሉ ምድርን በኋላ የመሰረተ ይላል ዘማሪው። ህዝቡ ስማ፣ አንድም ቀን መሬት ከስር ያለው ውሃ ተንቦጫብጮ እንዲህ ብለን አናውቅም። በሰላም ነው እየኖርን ያለ ነው። ሰሞኑን ግን ሊያልቅ ስለሆነ እኛ ከሄድን በኋላ መንቦጫቦጩ አይቀርም። የኖህ ዘመን እኮ ነው አይደል? የምድር ተከፈተ፣ የሰማይ ቀላያት ተከፈቱ፣ ከምድር ሆድ ውስጥ ወጣ ይላል ውሃ። መሬት ተከፈተ ይችላል፣ ውሃ ወጣ ይላል። እሰራ አለ ማለት ነው። የተረጋገጠ ነው። በዚህ እየነገርኳቸው ያለሁት ሳይንስም ጌታ ካልመጣና እድሜ ከሰጠው ምን ላይ እንዳለን ይደርስበታል። ወደታቸው እየወረደ የለም፣ ወደ ላይ ነው እየሞከሩ ያሉት። እሱም ጨረቃ ላይ ነው ደርሶ የመጣው ሰው። ከዛ እንትን የምትባል ፕላኔት እንዳለች በቴሌስኮፕ አይተናል። እንትንም አለ ከዋክብት እንትን ናቸው። ፀሐይ ይህን ያህል ብርሃን ዓመት ናት። ብርሃን ይህን ያህል ይፈጥናል። ቆንጆ፣ ትክክል፣ ጥሩ ነገር፣ በእውነት በጣም የሚጠቅም ነገር ነው። ማወቅ ጥሩ ነው። ማወቅ ለምን እግዚአብሔርን እያመሰገን ለመኖር ከጠቀመን ጥሩ ነው። በእግዚአብሔር መኖርና በእግዚአብሔር አፈጣጠር ላይ አይተን እንድናመሰግን ካረገን ከእግዚአብሔር ከለየን ትክክል አይሆንም። መቼም ምንም ነገር ከእግዚአብሔር ከለየ ልክ አይደለም። እኔ ግን ሳይንስን ስታዩ ዩኒቨርስን ከዋክብቶችን ምናምን ስታዩ ቀጥሎ አሁን እንደ ክርስቲያን የሚታያችሁ ምንድን ፈጣሪው ምን አይነት ነው? ይሄ ሁሉ እኛ ያለንበት ጋላክሲ በጣም ብዙ ሚሊዮኖች ሶላር ሲስተም መሬትና ፀሐይ አይነት ብዙ ሚሊዮን ሶላር ሲስተም አለው አለ የኛ ጋላክሲ። የኛ ጋላክሲ አይነት ደግሞ 100 ሚሊዮን ጋላክሲዎች አሉ አለ። የኛ ሚልኪ ዌይ ነው የሚባለው መሰለኝ እንደ ካርቱል ሚሊዮን። እግዚአብሔር እየተጋነው ነው እንዴ? ከዛ ሁሉ መሃል መሬትን ስታስቧት ዩኒቨርስ ላይ መሬት ነጥብ ራሱ አይደለችም። ነጥብ የሆነችው መሬት ላይ መጥቶ ደግሞ አንተ ራስን አስበው ከአንተ ጋር ጉዳይ አለኝ ሲል ይህን ሁሉ ቢሊየንስ ጋላክሲ የፈጠረ አምላክ ወድሃለሁ ሲልህ እኛ እንደ ጓደኛ አልፈልግም እንዴ? ወደ ጎን ነው እንደሱ የሚባለው፣ ወደ ላይ አይባልም። ወደ ላይ መረጥከኝ እኔን። ዳዊት እኮ ይኸውልህ ይሄንን የዘመረ ዳዊት ይሄንን የዘመረው ዳዊት እኮ እግዚአብሔር መጣና መርጬሃለሁ ሲለው እኔ ማን ነኝ? ቤቴስ ምንድን ነው? የኔ አይነቱን የተጣለ ሰው አንስተህ ከአንተ ጋር ጉዳይ አለኝ ትላለህ ብሎ መጽሐፍ እንዲህ ይላል። በቃል ኪዳኑ ታቦት ፊት ላጥ ብሎ እግዚአብሔርን ሲያመሰግን እግዚአብሔር መጣና እንደዚህ ይሄ እግዚአብሔር ማለት ነው ሰማያትን በብልሃት ሰራ ያለው እግዚአብሔር መጣና እንደዚህ ያለው ባሪያዬ ዳዊት ሆይ አለው። አቤት አለ። ቀናም አይልም። አንተ ፈጽመ ተከተለኸኛልና ልጆች
እድሜያቸው ዙፋን ላይ ይጨርሳሉ አለው። የኔ አልበቃህ ብሎ ለልጆቼ አለ። እንደገና እግዚአብሔር ሲገባህ ነው የተደረገልህ ነገር ትልቅ የሚሆነው። ክብር ለኢየሱስ ይሁን። ኢየሱስ መሬት ላይ መጣ ስንል እኮ የኔ አይነት አርጌ መሳል የለብኝም። አምላክ ነው ሰው የሆነው። የትኛው አምላክ? ይሄው ይሄ ምድርን በኋላ የመሰረተ ታላላቅ ብርሃናትን የሰራ the source of life እግዚአብሔር የብርሃን ምንጭ ነው። ታላላቅ የተባሉትን ብርሃናት ሰርቷቸው ነው። ፀሐይ ምናምን ማለት ነው። እንዲህ ስር ታርጎ ቀን ላይ ሰልጥኝ፣ ስር ታርጎ ለሊት ሰልጥኝ። ታላላቅ ብርሃናትን በእጁ እንደዚህ አበጅቶ ሰራቸዋል። ስር ታርጎ እንደዚህ ታርጎ አብሩ አንቺኛዋ ቀን አንቺኛዋ ለሊት ብሎ ታላላቅ ብርሃናትን የሰራ አለ። ከዛ ወዴት ሊመጣ መሰለ? ይሄንን እግዚአብሔርን ትራንሴንደንት ምጡቅ የማይደረስበት አረገውና ከዛ እኛ ሰፈር እኮ ሊመጣ ነው። ይመጣል እኮ ዳዊት እኛ ማለት ምን አይነት አምላክ ነው ይላል ህዝቡ። የተደረገላቸው ማን እንዳረገላቸው ሲገባቸው ያመሰግናሉ በደንብ። እንትን ቀረ አይሉም። ከቀረም እግዚአብሔር ነገሩን ካልሰራውና ከተወው አይጠቅምም ማለት ነው። ባይዘው እንደዚህ አይነት አምላክ አይረሳማ። እንኳን ያለህን አይደለም ያላሰብከውን አያረግም። እንደ ህይወት ላይ ያለህን አይደለም የሰራዊት ጌታ እግዚአብሔር እንዲህ ብሎኝ ነበር አይደለም። ያላሰብከውን እቅድ ውስጥ የሌለ አንድም ቀን አገኘዋለሁ ብለህ የማታስበውን ነገር እኮ እግዚአብሔር በህይወት ላይ ይሰራል። እንኳን ያለህን እንኳን የነገረህን ማን እንደሆነ ሲገባ ከእግዚአብሔር ጋር አካሄድ ይቀየራል። ምህረቱ የኃጢአት ላይሰንስ እንዳልሆነ ይገባሃል። እግዚአብሔር ማን እንደሆነ ሲገባ ምሮሃል ሲባል ነገ ኃጢአት አድርገህ ና ማለት እንዳልሆነ ይገባሃል። ማን ነው የማረህ የሚለው ስታይ ሰማያትን ምድር ፈጠርቀት ታላላቅ ብርሃናትን በቀን ጨረቃ በሌሊት እንዲሰለጥኑ ያደረገ አለና የክሪኤሽንን ጉዳይ እዛ ጋር ዘጋው። አሁን ሁሉንም መተረክ አይችልማ። ስንቱን ላውራው? ክሪኤተር ፈጥሮኝ ነው። መሀል ላይ አግኝቶኝ አይደለም። ጀማሬ እግዚአብሔር ነው። ፈጣሪ ሁሉ ነገር የተፈጠረው በሱ ነው አላቸው። ከዛ ደግሞ እሱን ጨረሰ። ምህረቱ ለዘላለም ነው አሉ። እጅግ በጣም ይደነቃሉ በእግዚአብሔርነቱ። ቀጥሎ በፈጣሪነቱ እግዚአብሔር ይህንን ሰራ። የእግዚአብሔር የእጅ ስራ ነው። የእግዚአብሔር ብልሃት ነው። የእግዚአብሔር አደራረግ ነው። የእግዚአብሔር ዲዛይን ነው። እግዚአብሔር የፈለገው ነው። ስህተት የለውም። ሰማይን ሰማያዊ ሲያደርገው ባይዘው በጣም በሰማይ ሰማያዊነት የምናመሰግነው ባይዘው ከመጀመሪያ ጀምሮ ቀይ ቢያደርገው ስኖሮ ስለ ቀይነቱ ነው የምትለው። ሰማያዊ ትዝ አይለኝ ሐምራ ምናምን ቢያደርገው እግዚአብሔር ካረገው ልክ ነው። ይገርማል። ቀይ ይጨንቃል። ጭንቅ ቀይ ቢሆን ወዴት ነው የምንሄድ? ቀይ ቢሆን ኖሮ ቀይ የሚወድ ያረጋሃል ሲፈጥርህ። አንተን ሳይፈጥር ነው ሰማያዊ ያረገው። ቀድሞ ሰማይን የተፈጠረው ምን ደስ ይለናል ብሎ ተመካክረን አይደለም። በቃ አረገው። ስንመጣ ልክ ነው። እስቲ አሜን በሏ። በቃ ልክ ነው። እንኳን እግዚአብሔር እኮ እናንተ ራሱ የምትሰሩት ስራ እኮ አሁን እኮ እንዴ እናንተ አለባበሳችሁ እኮ በቃ ልክ ናችሁ እኮ። እንዴት እኮ ዘነጣችሁ እንደመጣችሁ በቃ አስበዋል። እግዚአብሔር ደግሞ ክብር ለኢየሱስ ይሁን። ከዛ ይቀጥላል። በንባብ እንለፋት እችኛዋንም ከቁጥር 10 ጀምሮ አሁን አየ አምላክ ነው አለ። አምላክ ነው ከነሱ ውጪ ነው። ስሙን እስካሁን ድረስ ያነሳው ጉዳይ ከህዝቡ ጋር አይገናኝም። ምንም ከህዝብ ጋር አይገናኝም። ከኔ ጋር አይገናኝም። አምላክ ነው አለ። አዎ ይገባዋል። ቀጥሎ ፈጣሪ ነው አለ። ከኔ ጋር አይገናኝም። ሰማያና ምድር ሲፈጥር እኔ አልነበርኩም። ታላላቅ ብርሃናትን ሲያበጅ እኔ አልነበርኩም። ፀሐይና ጨረቃን ሲያደርግ አልነበርኩም። ከኛ ውጪ ነው። እስቲል በሱ ማንነት ዙሪያ ነው ያለው። እጅግ በጣም ሃምብል ነው የምትሆነው። ይህ ሁሉ ነገር ግን የተሰራው በእግዚአብሔር ምህረት ነው። መሐሪ ስለሆነ ነው የፈጠረው። ለዘላለም ፈጥሬ ላክብር ምህረቴን የሰራው ኢየሱስ ክርስቶስ ጌታ። ከዛ ከቁጥር 10 ጀምሮ እንደዚህ ይላል። የግብፅን በኩር የመታ እስራኤልን ከመካከላቸው ያወጣ በኃያል እጅና በተዘረጋች ክንድ ይህን ያደረገ የኤርትራን ባህር ለሁለት የከፈለ እስራኤልን በመካከሉ ያሳለፈ ፈርዖንንና ሰራዊቱን በኤርትራ ባህር ያሰጠመ ሕዝቡን በምድረ በዳ የመራ ታላላቅ ነገስታትን የመታ ኃያላን ነገስታትን የገደለ የአሞራውያን ንጉሥ ሲሆንን የገደለ የባሳን ንጉሥ አግን የገደለ ምድራቸውን ርስት አድርጎ የሰጠ ለባሪያው ለእስራኤል ርስት አድርጎ የሰጠ ምህረቱ ለዘላለም ነው። ወረደ ማለት ነው። ኢተርኒቲ ሂስትሪ ውስጥ ገባ። ለዘላለም ብሎ ሩቅ የነበረው እግዚአብሔር እኛ መሀል መጣ። ስራችንን የሰራው ምን አረገ ሲል የግብፅን በኩር የገደለ ሲል እስራኤል
ያ ሰማያትን በብልሃት የሰራ ፈጣሪ አምላክ ወርዶ ጠላታችንን የገደለው እሱ ነው። እናንተ የኔ ናችሁ ብሎ የግብፅን በኩር። ይሄ የቤዛነት ስራ ነው። ከቁጥር 10 አካባቢ ጀምሮ እስከ ቁጥር 22 ድረስ ያለው የግብፅን በኩር የገደላልና እስራኤልን ከመካከሉ ያወጣ። ይሄ ሪዴምሽን የቤዛነት ስራ ነው። እስራኤልን ከመካከል አወጣ። አሁን ይሄ እንደው በጥቅል ስለተቀመጠ እንጂ እናንተ ዘጸአት ከምዕራፍ 11 አካባቢ ጀምራችሁ አንብቡት። ዝም ብሎ ነው እስራኤል የወጣው። እስራኤል እኮ የወጣው እኮ ደም ፈሶ ነው። እስራኤል የወጣው እኮ መቃን እኮ እና ጉበኑ ላይ እኮ ደም ተቀብቶለት ነው። ወርክ ኦፍ ሪዴምሽን ነው ይሄ። ግን ይሄንን የቤዛነት ስራና ትድግናውን የእግዚአብሔርን አዳኝነት ግን እስራኤል ሁልጊዜ እስከ ዛሬ ድረስ ለልጆቻቸው የሚነግሯቸው አባቶቻችንን ከግብፅ አውጥተዋል ብለው ነው የሚነግሯቸው። አባቶቻችንን እግዚአብሔር ከግብፅ አውጥቷቸዋል። ያህዌ አምላክህ እግዚአብሔር ከግብፅ አባቶቻችን ነው። እንዴት ነው ያወጣው ብሎ ልጅህ ከጠየቀ የግብፅን በኩር እየገደለ ተበቅሎልህ ነው ያወጣው። ሪቬንጅ ነው። አንተን ነው የማረህ እንጂ ጠላትንማ ተበቅሎታል። ምህረቱ እኮ ለአንተ ነው። አንተን ነው የማረህ። ምህረቱ ሲባል እስራኤልን ከመሃል አወጣ ነው። ግብፅ ጋስ በኩሩን ገደለው። ህዝቡን እስራኤልን ከመካከል አወጣ። በኃያል እጅና በተዘረጋ ክንድ። የትኛው ነው? ያ የፈጠረ እጅ ነው። እስራኤልን ለማዳን ዘረጋው እግዚአብሔር። እንደዚህ ምድር ብሎ በፈጠረው መሬት ላይ እጁን እንደዚህ ዘረጋና በተዘረጋ እጅና በጸና ክንድ አወጣው ይላል። እንደውም ምንድነው የሚለው እዚሁ መዝሙረኛው ሲዘምር ከብረት እቶን አወጣው ይላል። እግዚአብሔር ከብረት እቶን ንውጡ አይደለም ያለው፣ እጁን ልኮ። እቶኑ የብረት እቶን ነው ማለት ብረት የማቅለጥ ያክል ነበር ጉልበቱ። በግብፅ የነበረው ነገር ማንም ሬዚስት አያደርገውም። እግዚአብሔር እጁን እንደዚህ ልኮ ከእሳት መሃል እንደዚህ ያወጣ። ንስር ጫጩቶቿ እንደምትሸከም ተሸክም ያወጣው። ምን ማለት ነው? እግዚአብሔር ትከሻዬ መሃል አድርጌ ይዤ ወጣሁ። በሮ ነው ይዞ ነው የወጣው እንጂ ለማስቀረት ያልተሞከረ ሙከራ የለም። በተዘረጋ እጅና በጸና ክንድ አወጣ ይልና ምህረቱ ለዘላለም ነውና። የእግዚአብሔር ምህረት ላያችሁ ላይ ሲገን የእግዚአብሔር እጅ ይገለጣል። የእግዚአብሔር ምህረት እናንተ ላይ ከገነነ ጠላቶቻችሁን በዚያው ቅጽበት ይበቀላል። የእግዚአብሔር ምህረት ለእኔ ነው፣ ለጠላቴ በቃል ነው። ምህረቱ እኔ ጋር ነው መውጫ፣ እኔ ጋር ነው መታደጊያ፣ እኔ ጋር ነው ማምለጫ። በጠላቴ ሳይድ መበቂያ ነው። በቀል ነው በጠላት ሰፈር። ህዝቡን ማረ ሲባል ግብፅን መታ በዛው ቅጽበት። ህዝቡን ማረ አወጣቸው ነው። ለመያዝ የሚታገለውን ይቆርጠዋል። እጁን ቆርጦ ነው የሚጠለው። ፈርዖንን ቆርጦ እኮ ነው የጣለው። ዋና ሰራዊቱን እኮ ነው የገደለበት። የፈርዖን 3ኛ የሚባል ሰራዊት ነበረው። እስራኤልን እስከ ቀይ ባህር ድረስ ተከታትሎ የመጣ ቀይ ባህር ውስጥ እኮ ነው የከተተው። ቀበረው እግዚአብሔር። እጁን ቆረጠው። የሚተማመንበትን ሰራዊቱን ነው። የዕብራውያን አምላክ አለ እኮ ፈርዖን ቆሞ። እንዴት ይካደው ታውቃለህ? ላይሆን ይችላል ሲል ቀይ ባህር እኔ ምንድነው የሚለው? ባህሩን በየክፍሉ የከፈለ አይደለም የሚለው። እኔ አሁን ቀይ ባህር ዝም ብሎ ነው ተከፈለ ብሎ የጻፈልን ሙሴ መዝሙሩ ግን አይገርምም? ትምህርቱ እያደገ ነው የመጣው። በየክፍል ላይ ከፈለዋል። ክፍልፋይ ነበረዋል። ህፃናት የሚራመዱበት፣ አዋቂዎች የሚራመዱበት፣ ነፍሰ ጡሮች የሚራመዱበት፣ ሽማግሌዎች የሚራመዱበት ባህሩን በየክፍሉ የከፈለ ምህረቱ ለዘላለም ነውና። እንደውም ኢሳያስ ሲተነብይ ምንድነው ያለው? ባህሩን የከፈለ ብቻ አይደለም ያለው እኮ ዘንዶን የቆራረጠ ውሃ ውስጥ እኮ ሊይዛቸው ነበር አለ። ዘንዶ ነው ቆራረጠዋል። በባህር ውስጥ ያለውን ዘንዶ ይገድላል የሚለው ኢሳያስ 27 ላይ ያለው ቃል እኮ ከግብፅ ጋር እኮ የተያያዘ ነው። ቀይ ባህርን እግዚአብሔር ሲከፍለው ዘንዶን ገሎት ነው። ባህር ውስጥ ያለ ዘንዶ አለ። ፈጣኑ እባብ ሌዋታንን አይደለም የሚለው? በባህር ውስጥ የሚሄደው ነው። ገሎት እለፈዋል። አዲስ ኪዳንም እኮ እንደሱ እኮ ነው። ገሎት እለፉ። ሲሞት በሞት ላይ ስልጣን የነበረውን ሻሮ እኮ ነው የሚለው። እና ተከታትሎ ነው የሚይዝ እንዳትሻገር። እንቅል ያደግ ቆርጦት ውጡ ማለት። ይሄን የሰራው እግዚአብሔር ምህረት ነው። ባህር ውስጥ በጣም እኮ የሚገርመው እኮ እናንተ እኮ መጽሐፍ ቅዱስ እኮ ምን አይነት መጽሐፍ ነው? አሁን ቀይ ባህራው ሙሴ ሲሻገር እግዚአብሔር ይባርክ። በእውነት በጣም ምስኪን ሰው ነው ሙሴ። ኑ እንሂዳለን። ሙሴ ይህንን ቢያውቅ አይጽፍም? ይጽፈዋል። ለምንድን ነው የማይጽፈው? ኑ እንሂዳለን። ሙሴስ ዝም ብሎ ነው ሄደ። ዳዊት መጣ። ስትዘምሩ ጥሩ ነው ባይዘ መዝሙር እኮ የሚያስከፍተው ሰማይ ለምን ለሰለም። ሙሴ ዝም ብሎ ነው ቃል ነው የሚያስተምረው። ዳዊትስ ዝማሬ ያለው ማለት አልጠቃል። ወርሺፕ ሴንሲቲቭ ነው መንፈሳዊ ዓለም ባይዘ ፍስስ ነው የሚል ዳዊት እንዲየዘመረ ባህሩን አለን በየክፍሉ የከፈለ አለ ተቃል መጣለት ያለና ከዛስ ዘንዶን የቆራረጠ። ከዛ ደግሞ ሌላ ቀን ደግሞ ሲዘምር እንደዚህ ያለ ባህር ለምን ሸሸች አለ። ተከፈለ ነው የሚለው መጽሐፍ ቅዱስ። እሱ ሲዘምር ሸሸች አለ። ለምን ሸሸች አለ? እየዘመረ እኮ ነው። የያዕቆብን አምላክ አይታው። ይኸውላችሁ ክብር ለኢየሱስ ይሁን። ያዕቆብማ መቶ ቆመ እኮ ፊቷ ባህር ጋር። ባህርና ያዕቆብ እየተያዩ ምን ትሰራለህ ባሪያ አይደለ እንዲያትመለስ ወደ ሀገር ትለዋለች። እግዚአብሔር ግብፅ ጨርሶ ከኋላቸው መጣ። ግብፅ ጨረሰ። ግብፅ እየሰራ ነበር። ሂዱ መጣው ብሏቸው ልክ የአዲስ ኪዳን ላይ ተሻገሩ መጣው እንደሚለው ሂዱ ውጡ እናንተ በቃ እዚህ ቦታ ለሲዞ ብሎ በኩሩን ቦታ እያስይዘ እነሱ እየሄዱ ነው። ከዛ ጨርሶ መጣ ከኋላ። ባህር ያዕቆብ ፊት ቆማ
እግዚአብሔር ከኋላ ብቅ ሲል የያዕቆብን አምላክ አየችው ይላል። ከኋላ መጣ። እስካሁን እዚህ ናችሁ እንዴ ሲል ባህር ተከፈለች አይደል? ሸሸች ማለት ሮጣ መለጠች ማለት ነው ትርጉሙ። ሸሸ ምን ማለት ነው ትርጉሙ? ባህር ሸሸ ምን ማለት ነው? መሸሽ ምን ማለት ነው? ማምለጥ እኮ ነው። ተከፍሎ አይደለም መግቢያ አጣ ባህር ታውቃለህ? ወራ መጣ እቺቶ ሃይድሮጅን እና ኦክሲጅን መጣ ከዛስ ሂዱ እንጂ ግቡ ሲለው በእግዚአብሔር መቃብር ጠፍቶ ነው እያሉ እየተጨቃጨቁኝ ነበር ምናምን ሲል አትጮህብኝ ማን ቆም አለ አትሂድ ግባ በቃ ብሎ እግዚአብሔር በቃ እዛ እንገናኝ ሄደ። እግዚአብሔር በላይ በባህር ውስጥ አይሄድም። እግዚአብሔር ምን ያደርጋል እሱ ባህር ውስጥ? ባህር ብሎ ሰብስቦ የፈጠረው እኮ እሱ ነው። ምን ይሰራል ውስጥ ለውስጥ ዘንዶ ነው ያለው። እሱን ገሎት ሂዱ እናንተ በቃ እዛ እንትኑ እዛ ሲና ጋር እንገናኝ፣ ህግ ሰጣለሁ እዛ ጋር እንገናኝ በሉ ተሻገሩ ነው። መጽሐፍ እንደዚህ ይላል፣ የእግዚአብሔር መልአክ ከኋላቸው ይከተላቸው ነበር። እግዚአብሔር ሲሄዳው መጣ መልአኩ ከኋላቸው። ቀይ ባህር ተከፍሎ እነሱ ሲገቡ የእግዚአብሔር መልአክ በእስራኤላውያንና በግብፃውያን መሃል ቆመ ይላል። እንዲቆም ማዳኑን የመሰለ የለም። እግዚአብሔር አንተን ለማዳን የሰራውን ስራ ኢየሱስ ጌታ ነው። እግዚአብሔር ሲሄዳው መልአኩ ገብቶ ቆመ። ሲቆም በእስራኤል መካከል ብርሃን ሆነ፣ በግብፅ መንደር ጨለመ ይላል። ታውቃለህ እንዲህ ሲቆም ፀሐይን ከለላት። ወርክ ኦፍ ሪዴምሽን እግዚአብሔር እኔ ለማዳን የማያደርገው ነገር የለም። ሲቆም ታውቃለህ እነሱን የከለከላቸው አቅርቦት እንደ ፀሐይ ከለከላቸው። ታውቃለህ ጨለመ ይላል። እዚህ ብርሃን ነው ውጦዋል፣ እስክትሻገሩ ይበራል አለ። ከዛስ ደመናው መሃል ላይ ገባ ይላል። ታውቃለህ ያ የሚመራቸው ደመና መጥቶ ቁጭ አለ ከኋላ። ደካማ ናቸው እኮ እነሱ። ፈርዖን እኮ በጣም ኃይለኛ ነው፣ አትችልም አለው። ለደካማው ነው ያለው። ኢየሱስ ክርስቶስ ጌታ ነው። አይችሉማ እኔ ያለውላቸዋለሁ። ተሻግረው ሲጨርሱ ይላል እግዚአብሔር ፈርዖንን ጨርሶ ሊጨርስ ሊገል ስለፈለገ ብርሃኑ ብድግ አለ ይላል። ደመናው ተነሳ፣ መልአኩም ብድግ አለ ሲል ሲያያቸው ተከትሏቸው ገባ ይላል። ሲገባ የእግዚአብሔር መልአክ መሃል ላይ አብሮ ገብቶ እየጠበቀው ነው ፈርዖንን በጣም እንዳይቸኩል። እናንተ ቀስ ብላችሁ ይባላችሁ እንዳትጣደፉ። የሚያድን እግዚአብሔር አይደል? ሮጣ አመልጥ አይደለም ያለ እኔ አድናለሁ ነው ያለው። አንተ ሮጣ የትም አትደርስም። ቀስ ብለህ ሂድ። ቀስ ድሮ እንደምትሄዱት ሂዱ አላቸው። አረማመድ እንዳቀይሯል እንደዚህ አትይዝም ብለህ ሂድ እኔ ያለው። የፈርዖን ሰራዊት ይሮጣል፣ እነዚህ ቀስ ብለው ይሄዳሉ፣ አይደርሱባቸው። የመለኮት ስራ ነው ይሄ። ከዛ ልክ እስራኤል እየወጡ ሲሄዱ ፈርዖን ደርሻለሁ ብሎ ሙሉ በሙሉ ሰራዊቱ ሲገባ መጽሐፍ እንደዚህ ይላል፣ መንኮራኩሩን ያዘው ይላል። እግዚአብሔር መንኮራኩሩን መልአኩ ሲይዘው ይሮጣሉ። ከመሬት ከፍ አድርገው መንኮራኩሩን ትሮጣለህ እዚሁ ጋር ነዛ ካትል ላብ እንዳይመስል ደም ብታወጣ እዛ ጋር አትሄድም። 1000 ኪሎ ሜትር አላበኝ ትላለህ፣ የትም አትሄድም፣ እዛው ነው። ፈርዖን ይሮጣል። ከዛ ስማ ሰራዊቱ ገባቸው። እንደዚህ አሉ፣ የዕብራውያን አማልክት እየተዋጉ ነው አሉ። ለምን እንሄዳለን አንደርስም፣ እንሮጣለን የለም እዚሁ ጋር ነን አሉና ከዛስ እንመለስ አሉ። መመለስም አይቻልም፣ ኦልሬዲ ከፍ አድርጎታል። ወደዚህም ወደዚህ አቻ እዛው ጋር ልክ እስራኤል ወጥቶ ሲያልቅ እግዚአብሔር መስራት የፈለገው ከነ ሙሴ ጋር ነው። መልአኩ ክፈል ዝጋ አልተባለም። ሙሴን እንደዚህ ያለው በትረን ትመልሰው። አንተ አሁን ማዋጣት ነው። ምን አዋጣ? ካፈልኩ ለማለት አሁን አይመችም። አርጋለ እንዴ እኔ ምን አለ አፈር መለስ አርግ ቢለው፣ ምን አለ ውሃው እንዲቻል አርግ እንዲል ቢለው። እኔ እኮ በቃ በእውነቱ ጴንጤ ያደረገኝ እኮ ይሄ ነው። ዝም ብሎ በነፃ ኢየሱስ ባይዘው አክብሩኝ አይደለም ያለው። አባቶይ አክብረው ሲለው አክብሬዋለሁ፣ አከብረዋለሁ። ክብር እግዚአብሔር ነው፣ አክባሪ እግዚአብሔር ነው። ልጁን ያከበረው አብ ነው። በፍጹም 1000 ሰው ተሰብስቦ ስላጨበጨበ አይደለም። ኢየሱስ ኦልሬዲ ከብሯል። እኔ ሳገኘው የከበረ ነው። ስቀበለው ላከብረው አይደለም ልከብር ነው። እሱን ተቀብዬ እከብራለሁ። እኔ እከብራለሁ። ሰሬንድ ነው የምታደርገው ስትመጣ። አይቻልም። ከአንድ በላይ ጌታ የለም። ሁሌ ነው የምናገረው። እኔ አንድ ራስ ነው ያለን። ኢየሱስ ብቻ ነው ጌታ። ሌላ ጌታ የለም፣ ለዘላለም አይኖርም። በኢየሱስ መጠን ማንም የለም። ኢየሱስ ብቻ ጌታ ነው። ኢየሱስ ብቻ የነገስታት ንጉሥ ነው። የለም ሌላ። ተሰብስበን ለማድረግ ብንሞክር አንችልም ማድረግ። ኢየሱስን ያከበረው አብ ነው። ማንም በዛ ክብር ማንንም ማክበር አይችልም። ኢየሱስ የተጎናጸፈውን ክብር ማንም ሊጎናጸፈው አይችልም። ብቻውን ነው። ኢየሱስ ክርስቶስ ያድናል። ይህንን ታላላቅ ተአምራት አደረገ። ህዝቡ ቆሞ እንደዚያ ወደ ኋላቸው ሲያዩ ባህሩ ተመለሰ። ዝም ብለህ አስበው፣ ሬድሲ እንዲህ ሲመለስ ኃይሉን አስበው። የጠላቶቻቸውን ሬሳ ባህሩ ላይ ያዩት ይላል። ማርያም ከበሯን ብድግ አደረገችና
ፈርዖንና ሰራዊቱን በባህር የጣለ ጣል ነው አይደለም ያለችው፣ የጣለ ሕዝቡን እስራኤልን የታደገ ሃሌሉያ ይገባዋል። አመለኩት ከበሯቸውን እየመቱ። የዚህ መጽሐፍ ጸሐፊ እቺ መዝሙር 106 የጻፋት ሰው ባይዘው ይሄ በቂ ይሄን አረገ ብቻ በቂ ነው። ሕዝቡን በምድረ በዳ የመራ በዛ ምድረ በዳው እግዚአብሔራው መራው ሕዝቡን። ቀን ቀን ሐሩር ነዋ ሐሩር። ምድረ በዳ ደግሞ ዝም ብለህ ሳለው በረሃ ሲና 50 እና ከዛ በላይ ምን ማለት ነው? ሰው አይኖርም። እባብ የብዛ የበረሃው እባብ ራሱ ሲሄድ ባይዘው ኖርማል አይደለም የሚሄደው፣ በጠርዝ እየነካ ነው የሚበረው። አይችለውም፣ ይነዳል። እሱ አሸዋ እኮ ነው። ሕዝቡ ነው መራው። ቤት በምድረ በዳው ምን አድርጎ? ቀን ቀን ደመና፣ ፀሐይ እንዳይመስል የሚከለክለው ቅዝቅዝ ኩሊንግ ሲስተም አገር አቀዝቅዞ ነው የመራው እግዚአብሔር። እስቲ አሜን በሏ። ፀሐይ ከልሎ እንዳይመስል አገር አቀዘቀዘ እግዚአብሔር። አሁን የሰለጠነ ዓለም ስትሄድ እዚያን አረብ ሀገር ብዙዎቻችሁ ትሄዳላችሁ። የሰለጠነ ሀገር ስትሄዱ አገሩ ትላል ያለ ኤሲ ከኤርፖርት እንዲበቀ ስትል ተመለሰ ትገባል። በጣም ቴክኖሎጂን አግኝተውት ህንፃና መኪናን ያቀዘቀዙት አገር አይቀዘቅዝም። እግዚአብሔር አገር አቀዘቀዘ። ኤሲ አይከፍቱ ምን አይሉ ቀዝቃዛ። ማታስ በረሃ ደግሞ ማታ አንዳንዴ በጣም ቀዝቃዛ ነው። አጥንት የሚሰብር ንፋስ አለ። ንፋስ ኃይለኛ ንፋስ አለ። እሱ እንዳይኖር የሰተሙት ከተፈጥሮ ተቃራኒ አርጎ መራው ህዝቡ። ከተፈጥሮ ባይዘ በሐሩር እየነደድክ መከተል እግዚአብሔርን እኮ ያዋጣሃል። ለምን ትነዳለህ አለ። አቀዘቅዝላለሁና እያቀዘቀዘ የዚህ ዓለም እንትን እንዳያቃጥለን ብራዘር እንዳትቃጠልና አቀዝቅዞ የሚመራ እዚህ አለ። አቀዝቅዞ በሐሩር መካከል ህይወትህን ቅዝቅዝ ያደርግልሃል። ዓለም ሲንቀዠቀዥ ያረጋጋሃል። ዓለም ወደ ሞት ሲወስድህ መኖር መረረኝ ስትል ኑር የሚያስብል ህይወት እዚህ አለ። ኢየሱስ አለ ና ዝም ብላ አትቃጠል። ዓለም ላይ ህይወትሽን ለምን ታነጂዋለሽ? ነይ። ገንዘብ ሊያቀዘቅዘው አይችልም። ስልጣን ሊያቀዘቅዝልህ አይችልም። በዙሪያ ላይ ያለ ከበባ ሊያረጋጋ አይችልም። ኢየሱስ ብቻ የነፍስ እረፍት ነው። በእረፍቱ ዘንድ ይመራሃል። በለመለመ መስክ ያሳድርሃል። ዓለም መቼም ለምለም አትሆንም። ኢየሱስ እጁ ላይ ነው የሚያሳድርህ። መቼም የእረፍት ውሃ የሚባል የላትም። ኖርማል ወንዝን ያላት የእረፍት ውሃ እጁ ላይ ነው ያለው። ሆድ ውስጥ ይከፍትልሃል። ትረጋጋለህ። ዓለም በሙሉ ተዘቅዝቆ እየተሰቃየ አንተ በእግርህ በሰላም እያመሰገንክ ምን ሆነ ነው ይላል። ኢየሱስ እጅ ላይ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። ኢየሱስ ብቻ ጌታ ነው። የሚያሳርፍ የሚያረጋጋ እውነተኛ እረፍት ኢየሱስ ጋር ነው ያለው። ምስክር ነን። መከራ የለም አለ፣ በአይነት ሞት የለም አለ፣ ይመጣል። ሞት አያስፈራል። ሞት ወደ ተሻለ ክብር ብሄጃችን ኢየሱስ ይመጣል፣ እንሄዳለን። ድሮ ነው ሰይጣን በሞት ያስፈራራው ሰው። አሁን ኢየሱስ ሞተና ሞትን ሰብሮት እናትና አባትህ ወደዚህ ምድር ኢንትራንስ ናቸው። ሞት ኤግዚት ነው። በእናትና አባት በኩል ገብታለሁ፣ በሞት በኩል ቶት በቃ በአንድ በር ገብተህ በአንድ በር እንደመውጣ ቁጠረው። መሬትን እኔ ከኖርኩት እድሜ በላይ አላቃትም፣ ለዘላለም ከጌታ ጋር እኖራለሁ። ጮክ በሉ እስቲ ኢየሱስ ህይወት ነው በሉ እስቲ። በምድረ በዳ መራው። ምን እያደረገ? ቀን ቀን የደመና ሌሊት የእሳት አምድ አርጎ ምን አረገው ነው የሚለው? መራው። ወሰዳቸው አይደለም የሚለው። መመራት ማለት እግዚአብሔር ይቀድማል አንተ ተከተሉ አለ ማለት እኮ ነው። ምን ማለት መሰለ? ምድረ በዳ ላይ አቅጣጫ እንደሌለ ታውቃላችሁ። ምድረ በዳ አሁን በረሃ ያቋረጠ ሰው ካለ በእግሩ ይነግረናል። ከእንትን የተረፈና የተመለሰ ካለ አተርፍም። ለምን መሰለ? ማተርፈው መንገዱን አታውቀው። እንደዚህ ተኝተህ ስትነሳ ከእንቅልፍህ ሰው ደግሞ ይገላበጥ የለ ሲሽከረከር የሚያደርኳለ እንደዚህ እየተገላበጥክ እያለ ስትነቃ በዚህ በኩል ትነቃለህ። ሰሜን ደቡብ የለም። በዚህ አሸዋ በዚህ መጨረሻ የሌለውም እና ሌላ ሀገር ትሄዳለህ። ባይዘው መሄድ ጣሊያን መሄድ ፈልገ ሊቢያ ትወጣለህ። እንደዚህ እዛው አፍሪካ ዞረ። እግዚአብሔር መራው ማለት ያለው ቦታ አደረሰው ማለት ነው። አቅጣጫ አይታ ጫማን አውልቀ ቁጭ አድርጋ አታድርም። ሰው ጫማውን አውልቆ ነው እንደዚህ አድርጎ ወደዚህ እየሄድክ ከሆነ ጫማን አውልቀ እንደዚህ ራቅ አድርገ እንደዚህ አድርገው ትተኛለህ። ትሽከርክረ ወደ ስት ጫማ የታለ ብለህ በዛ ነው የምትሄደው። እግዚአብሔር ጫማ እንዳታውልቁ አለ። እግዚአብሔር የምናቃት መንገድ አለች፣ በማያውቁት መንገድ መራቸው ይላል። ለምን? ሚራክለስ ነው። ለምን? አሁን በሚያውቁት መንገድ ከሆነ እስራኤል ዕብራውያን ላይ ስንት ሳምንት እንደተናገርኩት እስራኤል በማያውቁት መርቷቸው ራሱ እኮ እንመለስ ይላል። በቃ እንመለስ። ለምን? አንተ አልሰለችህምን? አይሰለችም። ባይዘው ሰው ወሬ ሲያልቅበት ነው እንደሱ የሚያወራው። አውርቶ ሲያልቅበት ምነው
አይሰለች። ጳውሎስ መጣ። የመላእክ ምግብ እያበላን የመራቸዋል። የኖርማል የሰው ምግብ እንዳይመስልህ። የመላእክ ማለት ኮሌስትሮል የለው፣ ደም ከፍ አይል፣ ስቃይ እግርህ አያብጥ። የመላእክ ነው ለጤና። በሽታ ካለ በራሱ ያወጣዋል። እንኳን በሽታ ሊሰጥ እና ይኸውልህ አመጣጥኖ ነው የመራቸው። ሰውነታቸው ሜታቦሊክ ሲስተማቸው እንዳይጎዳ ሲመራቸው የአንዱም እግር አላበጠም ይላል። ባይዘው 40 ዓመት በእግር እየሄድክ አንተ እግር አያብጥም እንዴ? እስቲ ውጣና 2 ሰዓት ቁም። ቫሪኮስ ቬን ይዛል። ባይዘው ይሄ እግር ላይ ደም ስር ይወጣና ቫሪኮስ ቬን መከራ ነው የምበላው። እኔ ስለምቆም አውቀው የለ እንዴ 40 ዓመት ሄደው እግሩ ያበጠ የለም። ሙሴ ቼክ አድርጎ ነው የጻፈው። እግር ይልኝ እግር ያበጠበት ካለ እናሻለን፣ እስቲ እናሸዋለን ይምጣ። አንድ ያበጠበት የለም። ከዛስ በምድረ በዳ ሲመራቸው ያንዳቸው እግር አላበጠም። ሙሴ አመራሬ ጥሩ ነበር አይደለም ያለው፣ እግዚአብሔር ነው የመራው ነው ያለው። እግዚአብሔር ነው የመራው። እግሩ አላበጠም የተባለው የእስራኤል ብቻ የሙሴም ጭምር ነው። ምድረ በዳ በእግር እየሄድክ እንዴት ነው እግር የማያብጠው? እባብና ጊንጥ ባለበት መራው ይላል። አዎ አጫማሁ። እባቡ ጭንቅላት ላይ እፉኝት በጣም 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 ክፉ ነው። ቬኖምስ እንዲነድፈው 3 ደቂቃ የሚያቆዩ የሚገል በጭንቅላቱ ላይ እንድትረግጥ አረኩ ይላል። እንደዚህ ጊንጥ የምድረ በዳ ጊንጥ እንዲከስር ወግቶ የሚገል ትረግጠዋለህ አለ። እግዚአብሔር ሲመራ ከላይም ከታችም ይዞ ነው የሚመራ። እንዲህ ጭንቅላትን ብቻ አይደለም የሚከልለው፣ ከስርም ነው የሚከልል። እባብ አለ፣ ጊንጥ አለ፣ ስንት ነገር አለ። እንዳይመታ እንቅፋት እንዳይመታ ክልል። ፊት ለፊት ደግሞ አሉ አይደል ነገስታትን ገደለ ይላል። ከላይ ፀሐይ ምናምን ከልክሎ ከስር እባብና ጊንጥ ከልክሎ ብቻ ለሚመራ ወደ ጎን ያሉትንም ደግሞ ይከለክልላል። ነገስታት ወደ ጎን ሊወጓቸው ሲመጡ እንደዚህ ከለከለ ብቻ ገደለ ይላል። ለምንድን ነው የገደለው? የገደላቸው ለምንድን ነው? እንደዚህ እየሄደ ነው ባይዘው እግዚአብሔር ዞር በሉ ይላል። አንልም ሲሉ ረግጦ ኢንቴንሽናሊ አይደለም የገደላቸው እኮ እያለፈ ነው። ሞዓብ ሆይ አሳልፈኝ አለ ሙሴ። ሞዓብ አላሳልፍም አለ። አናሳልፍም ሲሉ የሚመራን ደመናው ነው። ደመናው በሞዓብ በኩል ነው ያለን፣ አታልፉም ሲሉ እኛ መንገዱን አናውቀውም፣ ደመናው ነው የሚያውቀው። በዚህ በኩል ነው ያለው። ምን አለ አንተ አንዴ ከፈት አድርጋ አሳልፈን። አላሳልፍም ሲል አለፉ። ሞዓብን ታሪክ አድርገውት አማሌቅ ዞር በል አልልም እያለ እየመጣ እንደዚህ ጎነተላቸዋል። እግዚአብሔር መጣና እንደዚህ አለ፣ ተው አልተውም፣ ተው የአማሌቅን ዝክር ከምድር ነው ማጠፋው። ጥርግ አረገው። ዝክሩን ምን ማለት መሰል አማሌቃው ለታሪክ እንዳይተርፍ አረጋለሁ አለ። ለእንደው ለወሬ አጸደው። ለምንድን ነው ያጸደው? እግዚአብሔር ህዝቡን መንገዱ ላይ አታልፉም ብሎ እንደማይደራደርበት አቃል ሲመራ